ሰላም አድማጮቻችን እንዴት ናችሁ? ዛሬ በስፋት የምንመለከተው ጉዳይ የሊቨርፑል 20ኛ የፕሪሚየር ሊግ ዋንጫ ይሆናል። ሊቨርፑል 20ኛውን የፕሪሚየር ሊግ ዋንጫ ለማሳካት የሚቀረው 1 ነጥብ ብቻ ነው። ይህን ተንተርሰን የእንግሊዝ እጅግ ስኬታማው ክለብ ለመሆን የሚደረገውን ፍልሚያ እንመለከታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። ሰር አሌክስ ፈርጉሰን ከማንቸስተር ዩናይትድ በጡረታ ከተገለሉ ከጥቂት ወራት በኋላ እንዲሆነ አዲሱን አውቶባዮግራፊያቸውን ለማስተዋወቅ በሎሪ ቲያትር ተገኙ። በአዲሱ መጽሐፋቸው የነካኳቸውን አንዳንድ ሀሳቦች የበለጠ እንዲያብራሯቸው ታስቦ ወደ መድረክ ተጋበዙ። የታዳሚውን ስብጥር ከግምት አስገብተው ቃላት በጥንቃቄ መምረጥ ነበረባቸው። በደጋፊዎች በእጅጉ ስለሚወደዱት እንደ ዴቪድ ቤካም፣ ሮይ ኪን እና ሩድ ቫን ኒስተልሮይን የመሳሰሉ የቀድሞ ተጫዋቾች ሲናገሩም ለዘብ ብለዋል። ስለ ሊቨርፑል ሲናገሩ ተለሳልሰው ታይተዋል። ትልልቆቹን ስኬቶቻቸውን ግን ጠቃቅሰዋል። በ1980ዎቹ አጋማሽ ወደ ማንቸስተር ሲመጡ ቀዳሚ ግብ ያደረጉት ሊቨርፑልን ከከፍታው ማውረድ እንደነበር ተናግረዋል። በ1990ዎቹ ዩናይትድ እንዴት እነርሱን ተክቶ የእንግሊዝ እግር ኳስ ኃያል ክለብ እንደሆነ፣ በ2000ዎቹ እርሳቸውና ተጫዋቾቻቸው እንዴት በተለያየ ጊዜ ብቅ ያሉትን ተቀናቃኞቻቸውን መገዳደር እንደቻሉ፣ በ2013 በጡረታ ሲገለሉ ዩናይትድ 20ኛ የሊግ ዋንጫው ላይ ሲደርስ ሊቨርፑል እዚያው 18ኛ ዋንጫ ላይ ቆሞ የቀረበትን ምክንያትም አብራርተዋል። በዚያች የጥቅምት 2013 ምሽት ከስኬቶቻቸው ሁሉ የሚያስቀድሙትን በፈገግታ ተሞልተው ተናግረዋል። ወጣቶቹ ደጋፊዎቻችን ሊቨርፑል ስኬታማ የነበረበትን ጊዜ አያስታውሱም፣ ይህ ለእኛ ኩራት ነው ብለዋል። ከቀናት በኋላ ሊቨርፑል የፕሪሚየር ሊጉ አሸናፊ መሆኑ ይለፈፋል። በተለያዩ ምክንያቶች አጋጣሚው ትልቅ ቦታ ይሰጠዋል። ቀዳሚ የሚሆነው አሰልጣኝ አርነ ስሎት በመጀመሪያ ዓመት የክለቡ ቆይታቸው ዋንጫውን ማሸነፋቸው ነው። በፕሪሚየር ሊግ ዘመን ያሳኩት ብቸኛ የሊግ ዋንጫ በኮቪድ ወቅት ስለነበር ደጋፊዎች ደስታቸውን በቅጡ አላጣጣሙም። የዘንድሮውን ልዩ የሚያደርገው ከ1990 በኋላ በደጋፊዎቻቸው ፊት ለፊት የሚያነሱት የመጀመሪያ ዋንጫ መሆኑ ነው። በታሪክ መነጽር ሲታይ ደግሞ የዋንጫው ዋጋ ከሁሉ በላይ ከፍ ይላል። ክለቡ የሚያሳካው 20ኛ የፕሪሚየር ሊግ ዋንጫ ይሆናል። ዩናይትድ በ2013 ከጨበጠው ሪከርድ ይስተካከላል። ለሁለት አስርተ ዓመታት ወደ ኋላ ቀርቶ የነበረው ክለብ የማይጠብ ይመስል የነበረው ልዩነት የደፈነበት አጋጣሚም ይሆናል። በፈርጉሰን ዘመን የኋለኞቹ ዓመታት የአሰልጣኙ ተጫዋቾቹና ደጋፊዎቹ ምኞት በሰበሰቡት የፕሪሚየር ሊግ ዋንጫ ብዛት ከሁሉ ቀዳሚ መሆን ነበር። በ1993 ዩናይትድ የፕሪሚየር ሊጉን ዋንጫ በማንሳት ለ26 ዓመታት ጥበቃው እልባት አበጀለት። በቀጣዩ የውድድር ዘመን ወደ አንፊልድ ሲያመሩ 18ኛ ዋንጫችሁን ስታነሱ ኑና እናግሩን የሚል ባነር ጠበቃቸው። የተባሉትን ያረሱት የዩናይትድ ደጋፊዎች በ2009 መጨረሻ 18ኛ ዋንጫችንን ስናነሳ ተመልሰን እንድንመጣ ነግራችሁን ነበር፣ ይሄው ተመልሰናል የሚል ጽሑፍ የሰፈረበት ባነር ይዘው ወደ ሜርሲሳይድ ተጓዙ። ሪዮ ፈርዲናንድ በ2009 በሰጠው አንድ አስተያየት ሪከርዱን መጋራታቸው እርካታቸውን እጥፍ እንዳደረገው፣ ነገር ግን ቀጣይ ግባቸው ሪከርዱን የራሳቸው ማድረግ መሆኑን ተናግሯል። እንደ ማንቸስተር ዩናይትድ ደጋፊ ሊቨርፑል የልጅነት ትውስታውን እንዳበላሸበት ደጋግሞ የተናገረው ጋሪ ኔቭል በበኩሉ ከነርሱ ቀድመን ለ19ኛ ጊዜ ዋንጫውን አሸንፈን የእንግሊዝ እጅግ ስኬታማው ቡድን ብንሆን ደስታችን ወደር አይኖረውም ብሎ እንደነበር ይታወሳል። እንዳሉት አደረጉ። በግንቦት 2011 ዩናይትድ ዋንጫው ለ19ኛ ጊዜ ማሸነፉን ባረጋገጠ ማግስት እንዲህ ሆነ። የተወሰኑ የማንቸስተር ዩናይትድ ደጋፊዎች ሊቨርፑል በአንፊልድ ቶተናምን ያስተናገደበትን ጨዋታ መታደም የሚያስችላቸውን ትኬቶች አገኙ። መቀመጫቸው በአንፊልድ ሮድ ኢንድ ሆነ። ጊዜ ሳያጠፉ ደብቀው ያስገቡትን ማንቸስተር ዩናይትድ ለ19ኛ ጊዜ የፕሪሚየር ሊግ አሸናፊ ሆነ የሚል ጽሑፍ ያረፈበትን ባነር ዘረጉት። ይህን ጊዜ በሜን ስታንድ ቦታውን ይዞ የነበረው ተባባሪያቸው ፎቶግራፍ አነሳ። ወዲያውኑ ፍትልክ ብለው ወጥተው ከውጭ ሲጠባበቃቸው ከነበረ መኪና ገብተው እብስ አሉ። ስቲቨን ጄራርድ በአውቶባዮግራፊው ለበርካታ አስርተ ዓመታት ወደ ኋላ ቀርቶ የነበረ ዩናይትድ በተደጋጋሚ የሊጉ ዋንጫ አሸናፊ ሲሆን እኛ እዚያው 18ኛ ዋንጫችን ላይ መቆመን መቅረታችን ያበሳጨኛል ብሎ እንደነበር ይታወሳል። በ2013 ፈርጉሰን ጡረታ ሲወጡ ዩናይትድ የበላይነቱን ጨብጦ የዋንጫ አሸናፊነት ሪከርዳቸው 20-18 ሆኖ ነበር። የኃይል ሚዛኑ ወደ ዩናይትድ አዘንብሎ ይቀጥላል የሚልም እምነት ነበር። ሊቨርፑል በወቅቱ እጅግ ወደ ኋላ ቀርቶ ነበር። በዚያ የውድድር ዘመን 7ኛ ሆኖ ጨርሷል። ከዚያ በፊት በነበሩት 3 የውድድር ዘመናት 8ኛ፣ 6ኛና 7ኛ ደረጃን ይዞ አጠናቋል። ፈርጉሰን በጡረታ ከክለቡ ከተለያዩ በኋላ ዩናይትድ ራሱን ከሁኔታዎች ጋር ለማጣጣም የተወሰነ ጊዜ እንደሚያስፈልገው ቢታመንም
ከሁለት አስርተ ዓመታት በላይ ለሆነ ጊዜ የገነቡት ኢምፓየር ችግሮችን ተቋቁሞ ማለፍ የሚያስችለው ጥንካሬ እንዳለው ተገምቷል። ነገር ግን እንደታሰበው ሳይሆን ቀረ። ከራሳቸውም ሆነ ከሊቨርፑል ታሪክ መማር ሳይችሉ ቀሩ። ማንቸስተር ዩናይትድ በ1967 አሸናፊ ሲሆን ሰባተኛ የሊግ ዋንጫውን አንስቶ ከአርሰናልና ሊቨርፑል ጋር ተስተካከለ። ከ3 ዓመት በኋላ ኤቨርተን ተስተካከላቸው። በ1971 አርሰናል ቀድሟቸው 8ኛ ዋንጫውን ወሰደ። ከዚያ በኋላ በተከተሉት ዓመታት ሊቨርፑል የእንግሊዝ እግር ኳስ ኃያል ቡድን ሆነ። ከ1973 እስከ 1990 ባሉት ዓመታት 11 የሊግ ዋንጫ፣ 4 የአውሮፓ ቻምፒየንስ ሊግ፣ 2 የአውሮፓ እግር ኳስ ማህበር ዋንጫ፣ 3 የኤፍኤ ካፕ እና 4 የሊግ ካፕ ዋንጫ አሸናፊ ሆነ። ከቢል ሻንክሊ ወደ ቦብ ፔስሊ ቀጥሎም ወደ ጆ ፋጋንና ኬኒ ዳግሊሽ የውጤታማ አሰልጣኞች ግግር ታየ። ከአንደኛው ስኬታማ ቡድን ወደ ሌላኛው ስኬታማ ቡድን የተሸጋገረበት መንገድ እንከን አልባ ሆኖ ታይቷል። ታላላቅ ተጫዋቾች መጥተው ሄዱ። የአንፊልድ ፍልስፍና ጸንቶ ቆየ። በአንጻሩ ዩናይትድ አሽቆለቆለ። በ1968 ቻምፒየንስ ሊግን ያሸነፈ የመጀመሪያው እንግሊዝ ክለብ ሆነ። ድሉ ለተጨማሪ ስኬቶች መንደርደሪያ እንደሚሆነው ተጠብቋል። ሆኖም ታሪካዊው አሰልጣኝ ማት በስቢ ከሙኒክ አደጋ በኋላ የገነቡት ስኬታማ ቡድን ጉዞ ማብቂያ ሆነ። በስቢ ከዓመት በኋላ ኃላፊነታቸውን ለቀቁ። ክለቡ በዊልፍ ማክጊነስ ስር በጥንካሬው እንደሚቀጥል ታስቧል። ነገር ግን ማክጊነስም ሆኖ ከእርሳቸው በኋላ የመጡት ፍራንክ ኦፋሬል የኃላፊነቱ ግዝፈት ከብዷቸው ታየ። በድህረ በስቢ ዘመን የተፈጠረውን ክፍተት መድፈን ተሳናቸው። የቦቢ ቻርልተን ብቃት መውረድም ፈተናቸው። በዚያ ላይ ጆርጅ ቤስት ከሜዳ ውጭ ችግር ፈጣሪ ሆነ። ይባስ ብሎ ዩናይትድ በ1974 ከሊጉ ወረደ። እንደምታደል ሆኖ ቶሚ ዶሆርቲ በዚያው ዓመት ወደ ቀዳሚው ሊግ መልሰው አሳደጉት። በ1975-76 እና በ1978-80 ከሊቨርፑል ጋር ለዋንጫ እንዲፎካከር አደረጉት። በ1977 እንዲያውም በኤፍኤ ካፕ ፍጻሜ ያሸንፏቸዋል። የጥሎ ማለፍ ዋንጫ ቢያሸንፉም በተወሰኑ የውድድር ዘመናት የዋንጫ ተፎካካሪ ሆነው ቢቀርቡም የማንሰራራት ውጥናቸው ሳይሳካ ቀርቷል። ዶሆርቲ፣ ዴቭ ሴክስተን እና ሮን አትኪንሰን የራሳቸው ጥሩ ጊዜያት ነበራቸው። አንዳቸውም ግን የመጨረሻውን መሰናክል ተሻግረው የፕሪሚየር ሊጉ ዋንጫ ባለቤት ሊያደርጉት አልቻሉም። በተለያዩ አጋጣሚዎች ቡድኑን ወደ ዋንጫ አሸናፊነት ያሸጋግሩታል በሚል ፊርማቸውን ያኖሩ ታላላቅ ተጫዋቾች እንደታሰበው ሳይሆኑ ቀሩ። ስለሆነም አጠቃላይ ሂደቱ እንደ አዲስ መጀመር ነበረበት። በ1986 ፈርጉሰን የስኮትላንዱን ክለብ አበርዲን ለቀው ኦልድ ትራፎርድ ሲደርሱ ዩናይትድ በእንግሊዝ ቀዳሚው ሊግ የዋንጫ አሸናፊ ከሆነ 19 ዓመታት አልፈውት ነበር። 1980ዎቹ ሊቨርፑል በዋንጫ የተንበሻበሸበት ወቅት እንደነበር ይታወቃል። በወቅቱ የቀዮቹ ዋና ስራ አስፈጻሚ የነበሩት ፒተር ሮቢንሰን ግን መዘናጋት እንደማይገባቸው ከማሳሰብ አልቦዘኑም። ማንቸስተር ዩናይትድ በሚገባ የተደራጀ ጊዜ ችግር ውስጥ መግባታችን አይቀሬ ነው በማለት በተደጋጋሚ ያስጠነቅቀዋል። የፈሩት ነገር አልቀረላቸውም። በእርግጥ ሊቨርፑል ከዙፋኑ የወረደው በዋናነት በራሱ ቸልተኝነት መሆኑ አይካድም። ሊቨርፑል በ1990ዎቹ የተዳከመው ለምን ነበር? ታሪኩ ረዥም ደግሞም ውስብስብ ነው። ቀዮቹ 18ኛና 19ኛ ዋንጫቸውን ባነሱበት ጊዜ መካከል 30 ዓመታት ተቆጥረዋል። ሊቨርፑል ተፎካካሪ የሆነባቸው አጋጣሚዎች ነበሩ። በኢቫንስ ጄራርድ ሁዬና ራፋ ቤኒቴስ ስር ጠንካራ ጊዜ ያሳልፏል። በብሬንዳን ሮጀርስ ስር እንዲያውም ለፕሪሚየር ሊግ ዋንጫ ተፎካካሪነት በቅቷል። በመጨረሻ ተንሸራተተ እንጂ። የተጠቀሱት ነገሮች በሙሉ ማንቸስተር ዩናይትድ በድህረ ፈርጉሰን ለገጠመው በደንበሽ ይሰራሉ። እድሜያቸው የገፋ ከዋክብት የአሰልጣኝ ለውጥ ከፈጠረው ከባቢ ጋር ራሳቸውን ማስማማት ተሳናቸው። የቡድኑ የአሸናፊነት ስነልቦና ተሸረሸረ። መልበሻ ክፍሉ በጥርጣሬ አየር ተሞላ። ደካማ የተጫዋቾች ምልመላ ቡድኑ ዋጋ አስከፈለው። በቀድሞዎቹ ደረጃ ላይ በማይገኙ ወጣት ተጫዋቾች ላይ ያልተገባ ከፍ ያለ እምነት ተጣለ። ቡድኑ ራሱን ከዘመኑ ጋር አጣጥመው መጓዝ ተሳነው። የጊዜ ጉዳይ እንጂ ወደ ዋንጫ አሸናፊነቱ መመለሱ አይቀርም የሚል ቀብጺ ተስፋ ነበር። እውነታው ግን ፈጽሞ የተለየ ሆነ። ዩናይትድ የሊጉ ዋንጫ ካሸነፈ 12 ዓመታት ታለፉ። በዚህ ጊዜ ውስጥ ሁለተኛ ሆኖ የጨረሰው በሁለት አጋጣሚዎች ብቻ ነው። በ2018 በጆዜ ሞሪኖ ስር፣ በ2021 በኦሊጌነር ሶልሻየር እየተመራ። እንዲያም ሆኖ ሊነገር የሚችል ሁነኛ የዋንጫ ተፎካካሪ የነበረበት ጊዜ አልነበረም። በተከታታይ በተሾሙ አሰልጣኞች ስር ተመሳሳይ ዑደት ታይቷል። ተስፋ ሰጪ አጀማመር ቀጥሎ ለተከሰቱ መንሸራተቶች ስፍራቸውን ሲለቁ ታይቷል። የቅርብ ጊዜውን የኤሪክ ቴንሃግ ዘመን መለስ ብሎ መመልከት ይቻላል። ሆላንዳዊው ኃላፊነቱን እንደተረከቡ የቡድኑ ውጤት ተሻሻለ። በቻምፒየንስ ሊግ ተሳታፊ ያደረገውን ውጤት አስመዘገበ። በጥሎ ማለፍ ውድድሮችም አንጻራዊ ስኬት አስመዘገበ። ብዙም ሳይቆይ አስከፊ ውጤት ተከተለ። ሊቨርፑል ግን ማሸነፉን ቀጥሏል። አሁንም ሊቀጥል ይገባዋል። ኤምፓየሮች ይነሳሉ፣ ኤምፓየሮች ይወድቃሉ። የኃይል ሚዛኑ ይለዋወጣል። ፍልሚያው ማለቂያ የለውም፣ ማብቂያ የለውም።